የፊት ለፊት ጥርስ በዋናነት የሚደማው በእነዚህ አራት ዋና ምክንያቶች። በነገራችን ላይ ስንቶቻችሁ ናችሁ በእንደዚህ አይነት የድድ መድማት የተቸገራችሁ? አንደኛ የጥርስ ንጽህና ጉድለት በሚኖርበት ጊዜ ላይ፣ ሁለተኛነት እናቶች ላይ ከሆነ በተለይ በሆርሞን መዛባት ወይም ደግሞ በእርግዝና ወቅት ሊሆን ይችላል። በተለያዩ ምክንያት የድድ ማበጥ እዚህ አካባቢ ላይ ኩፍ የማለትና በቀላሉ የመድማት ነገር ሊፈጠር ይችላል። በሶስተኛነት የቫይታሚን ሲ እጥረት ካለ፣ አብዝተን የቫይታሚን ሲ ምንጭነት ያላቸውን ምግቦችን ማናዘወትር ከሆነ ወይም አረንጓዴ ነገሮችን ማናዘወትር ከሆነ ቫይታሚን ሲ እጥረት ሲያጋጥመን የድድ ጥንካሬያችን ስለሚደክም እሱም እንደ አንድ ምክንያት ይቆጠራል። በአራተኛነት ሚጥል በሽታ ሊሆን ይችላል። ለደም ግፊት የሚወሰዱ መድኃኒቶች እንደዚሁ እንደ መፍትሄ የሚቆጠረው መጀመሪያ ወደ ሕክምና ተቋም በመሄድ ጥርሱ እንዲታጠብና ንጹህ እንዲሆን ማድረግ፣ ጥሩ የሚባል የጥርስ ንጽህና መከተል ወይም ጠዋትና ማታ መቦረሽ ብቻ ሳይሆን ስንቦርሽ በመስታወት እያየን እያንዳንዷ የጥርሳችን ክፍል ንጹህ መሆኗን ማድረግ። የዛሬውን ቪዲዮ በልመና እናድርገው መሰለኝ። እባካችሁ ጥርሳችሁን ስትቦርሹ ስታጸዱ እነዚህ መሰረታዊ ስህተቶች አትስሩ። የመጀመሪያውና በጣም ትልቁ ስህተታችን ጥርሳችንን መቦረሻችንን ነው እንጂ የምናየው ማጽዳታችንን አናይም። ጥርሳችን ብሩሻችን የቱጋ እንደሚያርፍ፣ የቱጋ ጥርሳችን እንደቆሸሸ፣ የቱጋ በትኩረት መጸዳት እንዳለበት፣ የቱጋ በቀላሉ ላይለቅ እንደሚችል ተገንዝበን ሳይሆን የምንቦርሸው ራንደምሊ ብሩሻችን እንዳገኘ የፈለግነው ቦታ ላይ ነው የምናጸዳው። እንደዚህ ስናጸዳ እንደዚህ ስንቦርሽ ደግሞ እንኳን አይደለም የተለያየ ክፍል ያለው ጥርሳችን ይቅርና መመገቢያ ሳህናችን፣ ውሃ መጠጫ ብርጭቋችን እንኳን ሊጸዳ አይችልም። የትኛውንም አይነት ለውበት የሚሆኑ የጥርስ ህክምናዎችን ብናደርግ የጥርስ ንጽህና አጠባበቅ የእውቀት ደረጃችን በጣም ከፍተኛ ካልሆነ፣ ለጥርስ ንጽህና ያለን አመለካከት ካልተቀየረ ትርጉም የለውም። እመኑኝ፣ በምታደርጉት ህክምና ጥርሳችሁን ታጣላችሁ እንጂ የምታገኙት ጥቅም የለም። አንድ ጥርስ ተሞልቶ ጠንካራ ሆኖ ጤናማ ሆኖ መኖር እንዲችል ንጽህናው በእውቀት ላይ የተመሰረተ መሆን አለበት። አንድ የተተከለ አርቲፊሻል ጥርስ ጤናማ ሆኖ መቆየት እንዲችል የጥርስ ንጽህና አጠባበቁ እጅግ ከፍተኛ መሆን አለበት። ጥርሳችን መመገቢያችን፣ ጥርሳችን መጠጫችን፣ ጥርሳችን መሳቂያችን፣ ጥርሳችን ጤንነታችን እንደመሆኑ መጠን የንጽህና አጠባበቅ ደረጃችን ካልተለወጠ በስተቀር ለአፍሽታ ከመጋለጥ፣ ለጥርስ መቦርቦር ከመጋለጥ፣ ለመታመም ከመጋለጥ የዘለለ ነገር የለውም። እመኑኝ፣ ባጸዳችሁት ቁጥር ጤናማ ጥርስ ይኖራችኋል። አይውላችሁ ጥርሳችሁ እንደዚህ ሆኖባችሁ ተስተካክሎ እንደዚህ ለማድረግ የሚሆን እንደዚህ ጠቁሮባችሁ ልክ እንደዚህ ለማድረግ ስትወስኑ እነዚህ ሶስት መሰረታዊ ነገሮች አስቀድማችሁ ማወቅ አለባችሁ። የመጀመሪያው ነገር በተፈጥሮ እንደዚህ የነበረው ጥርሳችሁ ውበት አይኑረው እንጂ ጤንነቱ ተፈጥሯዊ ነው፣ ጥንካሬውም ተፈጥሯዊ ነው። ምንም ጉዳት የለውም። ለማግኘት አትቸገሩ፣ ምቾት አይነሳችሁ። ነገር ግን ለውበት ብላችሁ ከዚህ ወደዚህ በምታሰሩበት ጊዜ ተፈጥሯዊ ጥንካሬውን ታሳጡታላችሁ፣ ተፈጥሯዊ ጤንነቱን ታሳጡታላችሁ። ስለዚህ የጥርስ ንጽህና የአጠባበቅ ደረጃችሁና ለጥርስ ንጽህና አጠባበቅ ያላችሁ እውቀት በጣም ከፍተኛ መሆኑን ማረጋገጥ ይኖርባችኋል። ሁለተኛ፣ አይ ያሰራሁት ሰው ሰራሽ ጥርስ ስላልተመቸኝ ወደ ተፈጥሮ ጥርሱ ልመልሰው ማለት አትችሉ። ሶስተኛ፣ እንዴትም ሆኖ የተዋበ በጣም ቆንጆ ያማረ ጥርስ ብታሰሩም ዘላለማዊ አይደለም። በየ6 ወሩ ቼክ እያደረጋችሁ የጤንነት ሁኔታውን እያረጋገጣችሁም እንኳን የጊዜ ገደብ አለው። ጥርሳችሁን በቀን 2 ጊዜ ለ2 ደቂቃ ያክል ጠዋትና ማታ ትቦርሻላችሁ አይደል? የምትሰሩትን ስህተት ግን ላሳያችሁ። ምንም እንኳን ጠዋት ከምግብ በኋላ ወይም ከምግብ በፊት፣ ማታ ከመተኛታችሁ በፊት ወይም ደግሞ ከራት በኋላ ጥርሳችሁን መቦረሽ ብትችሉ፣ ነገር ግን መጨረሻ ላይ ያሉትን ወይም ደግሞ 3ኛ መንጋጋ አካባቢ ከላይም ከታችም ማጽዳት ካልቻላችሁ የጥርስ ንጽህናችሁ እንደጠበቃችሁ አትቁጠሩት። ምክንያቱም አብዛኛውን ጊዜ የምግብ ቅሪት የሚጠራቀመውና የባክቴሪያ መራቢያ የሚሆነው ጥግ ላይ ያለው ጥርሳችን ወይም ደግሞ ዊዝደም ቲዛችን አካባቢ ስለሆነ ማለት ነው። ስለዚህ መቦረሻችሁን ብቻ ሳይሆን ስትቦርሹ ጥግ ላይ ያሉ ጥርሶች ወይም ደግሞ መጨረሻ ላይ ያሉ ጥርሶች ከላይም ከታችም በትክክል መጽዳታቸውንና እንደዚህ አይነት ቆሻሻ አለመያዛቸውን አረጋግጡ። የአብዛኛውን ሰው ጥርስ ልክ እንደዚህ ወይም ደግሞ እንደዚህ የሚቦረቡረውን ነገር ላሳያችሁ። እስኪ ለማንኛውም ጥርሳችሁን ከቦረሻችሁም በኋላ በመስታወት ስታዩት ይሄ ሊጥ መሰል ነገር ጥርሳችሁ ላይ ካገኛችሁት ሀሳባችሁን በኮሜንት ስር አጋሩ። እንዴት እንደሚለቅ እነግራለሁ። በብሩሻችሁም ላይ በጥፍራችሁም ላይ ሊጥ መሰል ነገር ካገኛችሁ በዋናነት ጥርሳችሁን የሚቦረቡረው እሱ ነው። በተለይም ብሬስ ያሰራችሁና አርቲፊሻል ጥርስ ያስተከላችሁ ሰዎች ለእንደዚህ አይነት ነገሮች በከፍተኛ ሁኔታ ተጋላጭ ናችሁ። ልብ በሉ፣ እዩት በመስታወት። ከዛ የጥርሳችሁ ጥግ ላይ ያለውን ነገር ይሄ ዴንታል ፕላክ ይባላል። በዋናነት ህይወት ያላቸው ባክቴሪያዎችና የሚወጣውን አሲዳማነት በከፍተኛ ሁኔታ የያዘ ነው። በቀላሉ ቦርሾ ማስወገድ ወይም በቀላሉ አጽድቶ ማስወገድ ይቻላል። ነገር ግን ትኩረት ይፈልጋል። በምታጸዱበት ጊዜ ሁሌም በመስታወት እያያችሁ አጽዱት።
እስኪ ከእናንተ ውስጥ ጥርሱን በሎሚ ወይም በከሰል ፍቆ የሚያውቅ ጥርሴ ላይ ጥሩ ውጤት አግኝቼበታለሁ የሚል 1 ቁጥር፣ አይ ጥርሴን ጎድቶብኛል የሚል ደግሞ 2 ቁጥር ይጻፍልኝ። ስራ ረፍዶባችሁ ደክሟችሁ ለመተኛት ተቸኩላችሁ ከቤት ለመውጣት ተቸኩላችሁ በተለያየ ምክንያት እንደዚህ አይነት አቦራረሽ የምትጠቀሙ ከሆነ እመኑኝ የጥርስ መስታወታችሁ በቀላሉ ሊጎዳ ይችላል። 4 ዋና ዋና የጥርስ መስታወት ሊጎዳባቸው የሚችሉ መንገዶችን ዛሬ እነግራችኋለሁ። የመጀመሪያው ያለአግባብ ጉልበት በመጠቀምና በጠንካራ ብሩሽ ጥርስን መቦረሽ። ጠንካራ ብሩሽ የምንጠቀም ከሆነ ጉልበት የምናክልበት ከሆነ በችኮላ የሚሆን ከሆነ የጥርስ መስታወት በቀላሉ እየተጎዳ ቢጫማ እየሆነ ማብረቅረቁ እየቀነሰ። በሁለተኛነት አሲዳማነት ያላቸውን ነገሮች አብዝተን የምንጠቀም ከሆነ ለምሳሌ በሎሚ ጥርስን የመፋቅ ልምድ። በሶስተኛ ደረጃ በከሰልና በመፋቂያ በተደጋጋሚ በመፈተግ። በአራተኛነት እንደዚህ አይነት ሻህላ ኖሮብኝ ጥርሴን በማሽን ወይም በሕክምና ታጥቤ ተመልሶ ያዘብኝ ለምትሉ ሰዎች አንድ ሰው ጥርሱን ከታጠበ በኋላ በሕክምና ባለሙያው በዚህ መንገድ አጽዳ፣ በዚህ መንገድ ንጽህናውን ጠብቅ ተብሎ ተነግሮት ያንን ተግባራዊ ማድረግ ካልቻለ ሻህላ ለመፈጠር 24 ሰዓት ብቻ ነው። በ24 ሰዓት ውስጥ መጀመሪያ ላይ ነጭ የሆነ ሊጥ የሚመስል ነገር በጥፍራችን ለመቅረፍ ብንሞክር ሊቀረፍ የሚችል አይነት ቴክስቸር ወይም ደግሞ ሚኒራል ይፈጠራል። ይሄ ሻህላ እንዳይፈጠር መጀመሪያ ላይ ልማም ከዛ ሻህላ ሆኖ እንዳይፈጠር በመሰረታዊነት አንድ ሰው ጥርሱን ከታጠበ በኋላ ትክክለኛና በእውቀት ላይ የተመሰረተ የጥርስ ንጽህና አጠባበቅ መከተል የሚችል ከሆነ ብቻ ነው ሻህላውን መከላከል የሚቻለው። ጥርሳችንን በሕክምና ተቋም በማሽን የምንታጠብበት ዋነኛ ዓላማ ሻህላው ጥርሳችን ላይ አንድ ጊዜ ከተፈጠረ በኋላ በብሩሽም ይሁን በመፋቂያ በቤት ውስጥ ማስለቀቅ ስለማንችል ሻህላው ረዘም ላለ ጊዜ ጥርሳችን ላይ ተጠራቅሞ በሚቆይበት ሰዓት ላይ የድድ ቁስለት፣ የድድ መድማት እንደዚሁም መጥፎ ያፍጠረን የድድ መሸሽ፣ የጥርስ መቦርቦር እንዳያስከትልና የጥርስ ንቅናቄ ብሎ መነቀል ደረጃ ላይ እንዳይደርስ እሱን ለመከላከል ነው። እንደዚህ አይነት ፍንጭት ኖሯችሁ እሱን ለማስገጠም ብሬስ አድርጋችሁ በወሩ ወይም በ2 ወሩ ስትመላለሱ ፍንጭቱ ሳይገጥም ቀርቶ ለምን ያላችሁ ሰዎች ካላችሁ እነዚህ 3 ምክንያቶች እነግራችኋለሁ። ፍንጭታችሁን ለማጥፋት ጓጉታችሁ ብሬስ አድርጋችሁ ከብሬስ በኋላ ውጤቱ እንደጠበቃችሁት ያልሆነላችሁ ሰዎች እስኪ በኮሜንት አሳውቁ። በጥርሶች መካከል ያለ ክፍተት እንዲደፈን የሚደረግበት የራሱ የሆነ የጊዜ ሂደት አለ፣ የሕክምና ደረጃ አለ። በመጀመሪያ ደረጃ በ1 ወር በ2 ወር በ3 ወር እንዳይገጥም የሚያደርግበት ዋነኛው ምክንያት የጥርሶቻችን አቀማመጥ ነው። ለምሳሌ አንድ ሰው ቦታውን ጠብቆ ከርቡን ጠብቆ ያልተቀመጠ ጥርስ ካለና በተወሰነ ደረጃ ተጣብቆ ወይም ደግሞ በተወሰነ ደረጃ ተሽከርክሮ የተቀመጠ ጥርስ ካለ ትክክለኛ ቦታውን ቅድሚያ መያዝ መቻል አለበት። የጥርሶች አደራደር አስቀድሞ መስተካከል አለበት ማለት ነው። በሁለተኛነት የላይኛውና የታችኛው ጥርሳችን አቀማመጣቸው ወይም አነካከሳቸው ይወስነዋል። ለምሳሌ ፍንጭቱ ያለው ከላይ ሆኖ ከታች ምንም ፍንጭት ሳይኖር እንደዚህ የነበረው ሰውዬ ከላይ ፍንጭቱ ሲዘጋለት ግን እንደዚህ ሊመጣ ይችላል። ያ ማለት የላይኛው ፍንጭቱ ሲጠፋ ስፔሱ ስለሚጠብ ከርቬቸሩ ስለሚጠብ ከታችኛው ጋር ያለው ግንኙነት መዛባት ይፈጠራል። አስቀድሞ የላይኛው ፍንጭቱ ከመደፈኑ በፊት ከታችኛው ጋር ያለው ግንኙነት መስተካከል ስላለበት። በሶስተኛነት የፍንጭቱ ስፋት፣ የጥርሶች አደራደር ትክክል ሆኖ ነገር ግን በጥርሶች መካከል ያለው ፍንጭት በጣም ሰፋፊ ከሆነ እሱን ለማስተካከል የራሱ ረዘም ያለ ጊዜ ይፈልጋል። ምክንያቱም ፍንጭት ስላለ ተብሎ ፍንጭቱን ለመዝጋት በአንድ ጊዜ ጥርሶች ተጎትተው እንዲጠጋጉ አይደረግም። እንደዚህ በፍጥነት የምትቦርሹ ጉልበት የምትጠቀሙ የመፋቂያ ክፍሉ ሻካራ የሆነ የጥርስ ብሩሽ የምትጠቀሙ ሰዎች እስኪ ጥርሳችሁን በመስታወት ይዩት። እንደዚህ አይነት ምልክት አለው። ለቀዝቃዛና ጣፋጭ ነገርስ የህመም ስሜት ማምጣት ጀምሯል? ተጠቀሙ ከሆነ እነዚህ 3 ዋና ዋና ምልክቶችን ጥርሳችሁ ላይ ታያላችሁ። የመጀመሪያው ልክ እዚህ ጋር እንደምታዩት የጥርሳችንና የድዳችን መገጣጠሚያ አካባቢ ላይ የመቦርቦር የመሰባበርና ቢጫ የመሆን ምልክት ታያላችሁ። በሁለተኛነት በተለይ መንጋጋ አካባቢና የውሻ ክራንቻ አካባቢ ላይ የድድ መሸሽም ልታዩ ትችላላችሁ። በሶስተኛነት በጥርሳችሁንና በድዳችሁ መሃል ላይ የድድ መቅላት ታያላችሁ። የድድ መቅላትና የድድ መድማት ምልክቶችን ልታዩ ትችላላችሁ። ይህ 3ቱም ዋና ዋና ነገሮች የሚከሰቱት ጥርሳችንን ነጭ ለማድረግ፣ ቆሻሻውን ለማስለቀቅ፣ ንጹህ ሆኖ እንዲሰማን ለማድረግ ስንቦርሽ አንድም ጉልበት በመጠቀም ሁለትም አግድም ወይም ደግሞ ከጥርሳችን ያበቃቀል በተቃራኒ በመቦረሽ ሶስትም ደግሞ የምንጠቀመው የብሩሽ ይሄኛው የመፋቂያው ክፍል ላይ እንዲያጸዳ በማሰብ ሻካራውን በመጠቀም
ልብ አድርጉ። በፊት ለፊት ጥርሳችሁ መሃል ላይ እዚህ ጋር እንደዚህ አይነት ጥቁረት ካለ አደገኛ ነውና አትዘናጉ። እስኪ ከእናንተ ውስጥ እዚህ ጋር የመጥቆር ምልክት ያለበት ሰው በኮሜንት ያሳውቁ። ብዙ ጊዜ እዚህ አካባቢ ላይ እንደዚህ አይነት ጥቁረት የሚወጣ ከሆነ በመሰረታዊነት የጥርስ መቦርቦር ምልክት እንደ ቀድሞ ክርነት ያላቸው ምግቦችንና በጥርስና በጥርስ መካከል እየገቡ የሚያጸዱ የምግብ አይነቶችን ለምሳሌ እንደ ሸንኮራ አገዳ፣ እንደ ማንጎ፣ ሙዝ፣ ቆጮ አይነት ምግቦችን አዘውትረን ስለማንጠቀምና በብዛት ፕሪዘርቫቲቭ የተጨመረባቸው የተዘጋጁ ምግቦችን ከማዘውተራችን የተነሳ በጥርስና በጥርሳችን መካከል ያለው የጥርሳችን ክፍል በቀላሉ ለማጽዳት ያስቸግራል። በእውቀት ላይ የተመሰረተ ዴንታል ፍሎስ ወይም ደግሞ የጥርስ ክር የምትባለውን ካለመጠቀማችን የተነሳ ይሄ በጥርስና በጥርሳችን መካከል ያለው ሰርፌስ ከፍተኛ ቁጥር ያላቸው ጎጂ ባክቴሪያዎችን እንደዚሁም ደግሞ ከባክቴሪያዎቹ የሚመነጨውን አሲዲቲ አጠራቅሞ የመያዝ አቅም ስላለው በጊዜ ሂደት ጥርሱን እየበላው ሲመጣ በጥርሱ መካከል በተለይም እዚች አካባቢ ላይ እንዲጠቁርና ከጠቆረም በኋላ በቀላሉ እንዲቦረቦር በቀላሉ እንዲጎዳ ጊዜ እየጨመረ መጣ ቁጥር መጀመሪያ ላይ ምልክት ከዛ እየጨመረ መጥቶ የሆነ ጊዜ ላይ ጠንከር ያለ ምግብ ስንመገብበት ስብር ይላል። በጣም በከፍተኛ ሁኔታ ደግሞ ሻይ ቡና ተጠቃሚ ሰዎች ሻይ ቡና ከተጠቀሙ በኋላ ወዲያውኑ ካፋቸው ውስጥ የሻይ ቡናውን ቴስት እና የሻይ ቡናውን ማስወገድ ካልቻሉ በዚህ በጥርስና በጥርስ መካከል ያለው የቡናው አሲዲቲ እንደዚሁም ደግሞ ቡና ውስጥ የሚኖረው ስኳርነት በከፍተኛ ሁኔታ ያንን ጥርሳችን እያጠቆረው ጥርሳችን እየበላው እንዲሄድ ምልክቱ በሚታይበት ጊዜ ላይ ወደ ሕክምና ተቋም በመሄድ ያችን መጥቆር የጀመረችዋ ክፍል ተጸድታ እንድትሞላ ማድረግ። እዚህ ጋር ወይም ደግሞ እዚህ ጋር ያለው አንድ ጥርሳችን ልክ እንደዚህ በሚነቀልበት ጊዜ ላይ አፋችን በተቃራኒ ሳይድ ለምን የሚጣመም ይመስላችኋል? 3 ምክንያቶችን ነግራችኋለሁ። እድሜያችሁ 30 ሳይሞላ አንድ ቋሚ ጥርስ ያስነቀላችሁ እስኪ በኮሜንት አሳውቁኝ። የመጀመሪያው የተነቀለው ጥርስ እንዳይታይ በማሰብ በተቃራኒ ሳይድ አፋችንን ጠመም በማድረግ ለማውራት በመሞከር ለረጅም ጊዜ በመልመድ የሚመጣ ነገር ነው። ይሄም ማለት ለምሳሌ እዚህ ጋር ያለው ጥርስ በሚነቀልበት ጊዜ ላይ እሱ እንዳይታይ በማሰብ ከንፈራችንን ወደ ተቃራኒው ሳይድ ጠመም አድርገን ለማውራት ብዙ ጊዜ እንሞክራለን። ያ ደግሞ አፋችን የተጣመመ እንዲመስል ሊያደርግብን ይችላል። ይሄ ደግሞ ልምድ ይሆናል። በሁለተኛነት የፊት ለፊት ጥርሶቻችን ወደ ተነቀለው በኩል የመጣመም አዝማሚያ ስለሚያሳዩ ነው። ይሄም የሆነበት ምክንያት ወደ ተነቀለበት ቦታ ስለሚያገኙ በጊዜ ሂደት እድሜያችን እየጨመረ በመጣ ቁጥር ጥርሶቻችን ስፔስ ወዳገኙበት በኩል የመጣመም ባህሪ ያሳያሉ። ሶስተኛው በተነቀለበት በኩል ያለው የፊታችን ቅርጽ ስለሚያንስ ነው። እመኑኝ ከ17 ዓመት እስከ 24 ዓመት ባለው የእድሜ ክልል ውስጥ ከሆነ ያላችሁት ለእንደዚህ አይነት የጥርስ ህመም ተጋላጭ ናችሁና ተጠንቀቁ። ህመሙ ፐሪኮሮናይተስ ይባላል። ብዙ ጊዜ የሚያጋጥመው ከ17 ዓመት እስከ 25 ዓመት ባሉ ወጣቶች ላይ ወይም ደግሞ ሶስተኛ መንጋጋቸውን ወይም ደግሞ የመጨረሻ መንጋጋቸውን በማብቀል ላይ ባሉበት ጊዜ ላይ ነው። ይሄ የሚሆንበት ዋነኛው ምክንያት ምንድነው? ሶስተኛ መንጋጋ ዘግይቶ ሲበቅል እላው ላይ ያለው የድድ ስጋ ወይም ደግሞ ጂንጂቫል ቲሹ የምንለው ስትራክቸር በጥርሱ ላይ ተደርቦ የማደግ ባህሪ ስላለው ጥርሱ ሙሉ ለሙሉ ሳይበቅል ከላዩ ላይ ግን የድድ ስጋው እያደገ ሲመጣ ፖኬት ነገር ወይም ደግሞ ኪስ መሰል ነገር በውስጡ ይፈጥራል። ይሄ ደግሞ ለምግብ ቅሪትና በቀላሉ የባክቴሪያ መጠራቀሚያ የመሆን እድሉ እንደዚሁም ደግሞ የባክቴሪያል አሲድ መጠራቀሚያ የመሆን እድሉ በጣም ይጨምራል። በዚህ ምክንያት ይሄ እዚህ አካባቢ ላይ ያለው ክፍል ኢንፍላሜሽን ይፈጥራል ወይም ኢንፍሌም። ይሄ ማለት ጥግ ላይ ያለው ጥርሳችን እየበቀለ ባለበት ጊዜ ላይ አፋችንን ለመክፈት ሊያስቸግረን ይችላል። መጥፎ ያፍ ጠረን ሊያመጣ ይችላል። ፈሳሽ ነገር ወይም ደግሞ መግል አዘል የሆነ ፈሳሽ ሊኖረው ይችላል። ወይም ደግሞ የደም ነገር ሊኖረው ይችላል። ከጎን ያለውንም ጥርስ ደግሞ የመቦርቦር አቅም ያለው የባክቴሪያ አሲድ መጠራቀሚያ የመሆን እድሉ ሰፊ ስለሆነ ብዙዎቻችን ደግሞ ስለምንዘናጋ በጣም ጥንቃቄ ብታደርጉ መልካም ነው። በተቻለ መጠን ጥርሳችንን ስናጸዳ እዛ አካባቢ ላይ ትኩረት ሰጥተን ብናጸዳው እንደ መፍትሄ ይቆጠራል። ከዚህ በዘለለ አልፎ አልፎ ጨውና ውሃ በመጉመጥመጥ መከላከልም ይቻላል። ይኸውላችሁ ጥርሴ ተቦርቡሮ ዝም ብለው ምን ችግር አለው ብላችሁ የምታስቡ ሰዎች እነዚህ 3 መሰረታዊ ችግሮች ስላሉት ተጠንቀቁ። የመጀመሪያው ችግር አንድ ጥርስ በሚቦረቦርበት ጊዜ ላይ ጊዜውን ጠብቆ ህመም ያመጣል። ይህ ህመም የሚመጣበት ደግሞ ኢሚዲየትሊ ወይም ደግሞ ወዲያው ጥርሱ በተቦረቦረ ሰዓት ሳይሆን በጣም ፈጣን ከሆነ አንድ ጥርስ ተቦርቡሮ በ6 ወሩ ወይም በጣም ከዘገየ አንድ ጥርስ በተቦረቦረ እስከ 5 ዓመት ባለው ጊዜ ውስጥ የህመም ስሜት ያመጣል። ያ ማለት ከፍተኛ የሆነ ስቃይ ያለው ማለት። ሁለተኛው አንድ ጥርስ ተቦርቡሮ ዝም ባልነው ቁጥር እየቆየ ወደ መነቀል ደረጃ የመድረስ እድሉ በጣም ይቻላል። በተለይ አንድ ጥርስ ተቦርቡሮ የመነቀያ ጊዜው መቼ ነው የሚለው ለመወሰን በተለየ መልኩ አንድ ጥርስ እዚህ ጋር ቢቦረቦር
ወይም ደግሞ እዚህ ጋር ቢቦረቦር መጨረሻ ላይ የሚፈጠረው ነገር ምንድነው? ከላይ ያለውን ጥርስ ተቦርብሮ ከጨረሰ በኋላ ከዚህ ጋር ያለው ቦርብሮ ከጨረሰ በኋላ ወደ ውስጥ እየገባ መጨረሻ ላይ እዚህ ጋር እብጠት ስለሚያመጣ ይሄ እብጠቱ ደግሞ ሙሉ አካባቢውንም የማዳረስ አይነት ባህሪ ስላለው ከፍተኛ የሆነ ህመም ስሜት መድኃኒት የሚያስወስድ አይነት ባህሪ ስላለው ይሄ ጥርስ ከመነቀል ውጪ ሌላ አማራጭ እንዳይኖረው በሶስተኛነት ከጎን ያለውን ጥርስ እንዲቦረቦር እድል ይፈጥራል። ይሄም ማለት አንድ ጥርስ እዚህ ጋር በሚቦረቦርበት ጊዜ ላይ ይሄን የቦረቦረው አሲዳማነት ይሄን የማይቦረቦርበት ምንም ምክንያት ስለሌለ ይሄኛው ጥርሳችን ሲቦረቦር ዝም ብለን ከጠበቅነው እየቆየ ይሄኛውም ጥርስ እየተቦረቦረ ይመጣል። ለዛም ነው አንድ ጥርስ ይሄኛው ጥርስ ተቦርቦሮ ሲታከም ወይም ሲነቀል በዛውም ይሄኛውን ቼክ ማድረግ የሚያስፈልገው። ለምን? ከጎን ያለው ጥርስ የመቦርቦር እድሉ በጣም ከፍተኛ ስለሆነ ማለት ነው። ልብ በሉ፣ ብሬስ አድርጋችሁ ችግር የለውም የምታበዙ ሰዎች በጣም ከፍተኛ ችግር አለው። ችግሩ ሳይደርስባችሁ በፊት ላስጠንቅቃችሁ ብዬ ነው ዛሬ ሁለቱን ልንገራችሁ። ብሬስ በምታደርጉበት ጊዜ ላይ ጥርሳችሁ ላይ የምትለጠፈው ፈርጧ ልትነቀል ትችላለች። አትብሉ የተባላችሁትን ምግብ ስትበሉ በዚህ መንገድ አትመገቡ ተብላችሁ በዛ መንገድ ስትመገቡ ለምሳሌ የሚነጭ ነገር ሊሆን ይችላል። በችኮላ ጥርሳችሁን ስትቦርሹ ፈርጡ በሚነቀልበት ጊዜ ደግሞ ሁለት ችግሮች ይፈጠራሉ። የመጀመሪያው ችግር ያቺን የተነቀለችውን ፈርጥ ለማጣበቅ የሚጠቀመው አሲድ የጥርስ መስታወቱን ይጎዳዋል፣ በተደጋጋሚ ሲሆን ማለት ነው። ያ ደግሞ ብሬሱ ከተፈታ በኋላ በቀላሉ ጥርሳችን ቢጫማ እንዲሆን ያደርገዋል። ሁለተኛው አላስፈላጊ የሆነ የሕክምና መጓተት ያስከትላል። ለምሳሌ አንድ አስፈላጊ የሆነ ፈርጥ ወይም ደግሞ ብራኬት ከጥርሳችሁ ላይ ተነቅሎ ብትመጡ ያንን አንድ ወር ሙሉ ወይም ደግሞ በተነቀለበት ጊዜ ሁሉ ምንም ስራ አልሰራም ማለት ነው። በመሃል ላይ በተነቀለበት ቅጽበት እንኳን መተና አስተካክል ብትሉ አትችሉ። ምክንያቱም ሌሎቹ መስተካከል ስላለባቸው ወሩን መጠበቅ ስለሚያስፈልግ፣ ስለዚህ ያላስፈላጊ መጓተት ያመጣል። ሁለተኛው ችግር ያገኛችሁትን በበላችሁ ቁጥር ብስኩቱንም፣ ቸኮሌቱንም፣ ከረሜላውንም፣ ጣፋጩንም፣ ጥርስ ላይ የሚጣበቀውንም እነዚህን ላድርግ ብላችሁ ከጓደኞቻችሁ እኩል እንሁን ብላችሁ በተመገባችሁና ግዴለሽ በሆናችሁ ቁጥር ጥርሳችሁ ላይ በቀላሉ የሚጠራቀመው ባክቴሪያ ቀለብ ይሆንና አሲድ እንዲያመነጩ፣ ይሄም ደግሞ በቀላሉ ከጥርስ ላይ እንዳይጸዳ ስለሚያደርገው ብራኬቱ ደግሞ በጣም ብዙ ሰርፌሶች ብዙ ቦታዎች ኖረውት በቀላሉ የማይጸዱ ቦታዎች ኖረውት የምግብ መጠራቀሚያ የመሆን አቅሙ ከፍ ያለ ስለሆነ አላስፈላጊ የሆነ የጥርስ መቦርቦር፣ አላስፈላጊ የሆነ የድድ ማበጥ፣ የድድ መድማት፣ መጥፎ ያጠረን እነዚህ ሁሉ ይመጣሉ። ስለዚህ ብሬስ አድርጋችሁ ችግር የለውም ካላችሁ ያኔ ችግር ውስጥ ትገባላችሁ። ሌላው ፈርጡ በእናንተ ችግር የሚነቀል በሐኪሙ ችግር የሚነቀል መጨረሻ ችግሩ የሚመጣው እናንተ ላይ ስለሆነ በእናንተ ምክንያት ነው ወይስ በሐኪሙ ምክንያት ነው የተነቀለው የሚለው ማወቅ ይቻላል። ስለዚህ ለመከራከርም ይመቻችኋል። የራሳችሁን ግዴታ ግን በደንብ ተወጡ። ይሄን እምላችሁ ለእኔ ሳይሆን ለእናንተ ጥቅም ነው። ጥርሳችንን በሕክምና ከታጠብን በኋላ እነዚህን ሁለት መሰረታዊ ነገሮች ተግባራዊ ብናደርጋቸው ከመታጠቡ በኋላ ለሚመጣው የህመም ስሜት ትልቅ መፍትሄ ይሆነናል። የመጀመሪያው በጣም ቀዝቃዛና በጣም ትኩስ ነገር ወዲያውኑ አለማፈራረቅ። ይሄም አንደኛ በጣም ቀዝቃዛ ነገር በምንጠጣበት ወይም በምንጠቀምበት ጊዜ ላይ የተጋለጠው ሲታጠብ የተጋለጠ የጥርሳችን ክፍል በጣም ሴንሲቲቭ ስለሚሆን ስሜታዊ ስለሚሆን የህመም ስሜት ስለሚያመጣ በጣም ያልሞቀ ቀዝቀዝ ያለ መጠጥ ወይም ምግብ መጠቀም፣ እንዲሁም ደግሞ ሞቅ ያለ ቦታ ላይ መሆን። በሁለተኛነት ከ24 ሰዓት ጥርሳችንን ከታጠብን ከ24 ሰዓት በኋላ በለስላሳ ብሩሽና በለስላሳ የጥርስ ሳሙና ወጥ በሆነ መልኩ በእውቀት ላይ የተመሰረተ የጥርስ ንጽህና አጠባበቃችንን መከተል። በተጨማሪ ከፍተኛ የሆነ የውሃ አጠቃቀም ባህላችንን ማሳደግ በጣም ጠቃሚ ነው። የመንጋጋ ጥርስ ቢነቀል በሰው ሰራሽ ጥርስ መተካት ይቻላል ወይ? የብዙ ሰዎች ጥያቄ ነው። መልሱ አዎ መተካት ወይም መተከል ይችላል። የመንጋጋ ጥርስ በሰው ሰራሽ ጥርስ ለመተካት ሁለት መሰረታዊ የሆኑ ነገሮች መሟላት መቻል አለባቸው። የመጀመሪያው ነገር አንድ የመንጋጋ ጥርስ የተነቀለበት ሰው የተነቀለበት ቦታ ላይ ያለው የድድ አጥንት በጣም ጠንካራና በጣም ጥሩ ደረጃ ላይ መሆን መቻል አለበት። ይሄም አንደኛ የሚተከለው ሰው ሰራሽ ጥርስ የድድ ድጋፍ እንዲያገኝ፣ እንዲሁም ደግሞ በኢምፕላንት ማስተከል የሚፈልግ ከሆነ ያ ኢምፕላንቱ በራሱ ጠንካራ የሆነ የድድ አጥንት ስለሚፈልግ ብሪጅ የሚባለው ወይም ደግሞ የሌሎች ጥርሶችን ድጋፍ የሚፈልግም ከሆነ ደግሞ ድጋፍ ባለው መልኩ ለመስራት የድድ አጥንቱ በጣም ጠንካራና ጥሩ መሆን መቻል ስላለበት፣ በሁለተኛነት የመጨረሻ ጥርስ መኖር መቻል አለበት። ወይም ደግሞ ከሚተከለው ጥርስ ቀጥሎ ወደኋላ በኩል ያለ
የመንጋጋ ጥርስ ጤናማና ጥሩ ደረጃ ላይ መሆን መቻል አለበት። ይሄ በማይሆንበት ጊዜ ላይ የፊት ለፊት ጥርሶችን ተጠቅሞ የመንጋጋ ጥርሶችን መተካት በፍጹም የተከለከለ ነው። ምክንያቱም የፊት ለፊት ጥርሶች የማኘኪያ ጥርሶችን የመሸከም አቅማቸው ደካማ ከመሆኑ የተነሳ ፊት ለፊት ጥርሶቹን ጭምር ስለሚጎዳቸው ወይም ተሸካሚ የተደረጉት የተሞረዱትን ጤናማ ጥርሶችም ስለሚጎዳቸውና እንዲነቀሉ ያለ እድሜያችንም እንድናጣቸው ስለሚያደርጉ ነው። ለማንኛውም ግን የመንጋጋ ጥርስ እንዴት እንደሚተከል ላሳያችሁ። ቢሆንና የመጀመሪያ ምርጫ የሚሆነው በኢምፕላንት ማሰራት ነው። በኢምፕላንት ማሰራት ማለት ልክ እዚህ ጋር እንደምታዩት ይሄ ሰው እዚህ ጋር ያሉትን 4 ጥርሶቹን በሚያጣበት ጊዜ ላይ እነዚህ 3 ጥርሶቹን በሚያጣበት ጊዜ ላይ እዚህ ጋር አንድ ኢምፕላንት እዚህ ጋር አንድ ኢምፕላንት ይደረግበትና እነዚህ ኢምፕላንቶች መሃል ላይ ያለውን ጥርስ እንደ ተሸካሚ እንዲያገለግሉ ወይም ደግሞ ተሸክመው እንዲይዙት ይደረግና በዚህ መንገድ መትከል ይቻላል። ይሄ አንደኛውና የመጀመሪያ ምርጫ ነው። ነገር ግን ይሄ መሆን የማይችል ከሆነ ደግሞ ከዳርና ከዳር ያሉ ጠንካራ ጥርሶች ካሉ በተለይም ከዳርና ከዳር እዚህ ጋር ያለው ጥርስና እዚህ ጋር ያለው ጥርስ ጠንካራ ጥርስ ከሆነ በመሃል ላይ የሚንጠለጠለውን ጥርስ ልክ እንደዚህ ተሸክመው እንዲይዙት ይደረግና ጠንካራ ጥርስ የሆነ ማኘክ የሚችል መትከል ይቻላል። ቅድም እንደተባለው ግን ይሄን ጥርስ ለመትከል በዋናነት እንደዚህ አይነት ብሪጅ የሚባለውን ጥርስ ለመትከል እዚህ ጋር ከመጨረሻ አካባቢ ላይ ያሉ ጠንካራ ጥርሶች መኖር አለባቸው። ጥሩ ደረጃ ላይም የድድ መሸሽም የሌላቸው የንቅናቄ ሁኔታም የሌላቸው ጥርሶች መሆን መቻል አለባቸው ማለት ነው። የውሃ አጠቃቀማችን ጥርሳችን እንዳይቦረቦር ሊከላከል እንደሚችል ስንቶቻችን እናውቃለን? ይኸውላችሁ ውሃ በተፈጥሮ ጥርሳችንን ጠንካራ ጤናማና ነጭ ሆኖ እንዲኖር ከሚያደርጉ ዋነኞቹ አንዱ ውሃ በተፈጥሮ ጥርስ የማጠንከር አቅም ያለው ፍሎራይድ፣ ካልሲየም እንደዚህ አይነት ኬሚካሎችን ስለሚይዝ በምንጠጣ በምንጉመጠመጥበት ጊዜ ላይ ለጥርሳችን ጤንነት ከፍተኛውን ድርሻ ይወስዳል። ከልጅነት እስከ እውቀት ድረስ ጥሩ የሆነ የውሃ አጠቃቀም ባህል ያለው ሰው ጥሩ የሆነ የጥርስ ጤንነት፣ ጥሩ የሆነ የጥርስ ንጽህናና የጥርስ ጤና ይኖረዋል። በሁለት ምክንያቶች፣ አንደኛው ውሃ አፋችን ውስጥ በሚኖርበት ጊዜ ላይ ጥርሳችንን በማጽዳት ወይም ጥርሳችንን በማጠብና ጎጂ ባክቴሪያዎችን በመቀነስ፣ ሁለተኛው ደግሞ አፋችን ውስጥ ያለውን አሲዳማነት በመቀነስና ኒውትራላይዝ በማድረግ፣ በዋነኝነት ደግሞ በሰውነታችን ውስጥ የሚንቀሳቀሰው የውሃ መጠን በጨመረ ቁጥር በምራቅ እጢዎቻችን ውስጥ የሚኖረው ኬሚካል እየቀነሰ 90% የሚሆነው የውሃ እንደዚሁም ደግሞ 10% የሚሆነው ኬሚካል ባላንሱን ጠብቆ እንዲኖር ያደርገዋል። ነገር ግን የውሃ አጠቃቀማችን የውሃ አጠጣጣችን ዝቅተኛ በሚሆንበት ጊዜ ላይ በምራቅ እጢዎቻችን ውስጥ የሚመነጨው ኢንዛይም፣ ፕሮቲን እና የተለያዩ ካልሲየም ፎስፌት ኬሚካሎች ኮንሴንትሬትድ ሆነው በጣም ወፍረውና በጣም በዝተው ስለሚሆን አፋችን አካባቢ ላይ የሚጠራቀመው የሻህላ ጥርቅም ከፍ እንዲል ያደርጋል። የውሃ አጠቃቀማችን አፋችን ውስጥ የሚኖረውን የሻህላ ጥርቅም እንዲቀንስም እንዲጨምርም ያደርጋል። ከዚህ አንጻር በእኛ ሀገር የውሃ አጠቃቀማችን ደካማ ከመሆኑ የተነሳ ወይም ደግሞ በብዛት ውሃ ካለመጠጣታችን የተነሳ ምራቃችን በጣም ወፍራም ስለሚያደርገው ይህ ወፍራም ኬሚካል ደግሞ በውስጡ የተለያዩ ኤሌመንቶችን፣ ኢንዛይሞችን፣ ፕሮቲኖችን ስለሚይዝ እነዚህ ፕሮቲኖች ደግሞ አፋችን አካባቢ ላይ ሲጠራቀሙ ደረቅ የሆነው አፋችን ጥርሳችን አካባቢ ላይ ሻህላ ሆነው ወይም በሻህላ መልክ እንዲጠራቀሙ ያ ደግሞ የድድ መሸሽ፣ የድድ መድማት፣ የድድ ማበጥ እንዲኖር ከማድረግ በተጨማሪ እድሜያችን እየጨመረ ሲሄድ ጥርሳችን በከፍተኛ ሁኔታ እንዲነቃነቅ ስለሚያደርግ ከፍተኛ የሆነ የጥርስ ጉዳት ያስከትላል። የጥርስ ንጽህና ችግር ሳይኖርብን ነገር ግን የድድ መድማት ሊያስከትሉ የሚችሉ 4 ዋና ዋና ምክንያቶችን እነግራችኋለሁ። በመጀመሪያነት የሆርሞን መዛባት፣ በተለይ ሴቶች ላይ በእርግዝና ወቅት፣ በእርጣት ወቅት እንደዚሁም ደግሞ በወርሃዊ የሆነ የወር አበባ ጊዜ ላይ ለወሊድ መቆጣጠሪያ የሚወሰዱ መድኃኒቶች እንደ ዋና የሆርሞን መዛባት ሊያስከትሉ የሚችሉ ሲሆኑ ይሄ የሆርሞን መዛባት በኖረ ሰዓት ላይ ደግሞ በድዳቸው አካባቢ ላይ ያሉ የደም ስሮች በቀላሉ ራፕቸር እንዲያደርጉና የድድ መድማት እንዲያስከትሉ እንደዚሁም ደግሞ የድድ ኢንፌክሽን እንዲፈጠር ያደርጋል። በሁለተኛነት የስኳር ህመም ነው። አንድ ሰው የስኳር ህመምተኛ በሚሆንበት ጊዜ ላይ የደም ስሮቹ ደካማና ካሬ ስለሚጎላቸው በቀላሉ ራፕቸር የሚያደርጉ በሽታ የመከላከል አቅም የሌላቸው እንዲሆኑና በተለይም አፋችን አካባቢ ላይ ያሉ ባክቴሪያዎች ጥሩ የሆነ ምቹ ኢንቫይሮንመንት እንዲፈጠርላቸው ስለሚያደርግ ያ የደም ስሮች የማበጥ ምልክት ስለሚኖራቸው በቀላሉ የድድ መድማት እንዲኖር ያደርጋል። በሶስተኛነት የደም ካንሰር ነው። ብዙ ጊዜ የደም ካንሰር በሚኖር ሰዓት ላይ የደም እንዲረጋ የሚያደርጉ ፕላትሌቶች ቁጥራቸው እንዲቀንስ ስለሚያደርግ ይሄም ለድድ መድማት ሊያጋልጠን ይችላል። በአራተኛነት የደም ችግር ወይም ደግሞ የተለያዩ ደም እንዲረጋ የሚያደርጉ ኬሚካሎች ስራቸውን ሲያቆሙ ቁጥራቸው ሲቀንስ በተለይም ደግሞ በቤተሰብ የሚመጣ እንደ ሄሞፊሊያ አይነት ህመሞች የድድ መድማት እንዲኖረንና አንድ ቁስል ከተፈጠረ በኋላ በቀላሉ ደሙ እንዳይረጋ የማድረግ ባህሪ አላቸው።